እናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ ተመለሱም። የመልእክቴ ወይም ሰሞኑን አብረን የምንካፈለው የመልእክት ርዕስ የሚሆነው መንፈስ ቅዱስ ለሁለንተናዊ ታድሶ በሚል ሐሳብ ነው። ከርዕሱ ሐሳብ ስንነሳ ታድሶ የሚለውን ቃል ትንሽ መፍታት ጥሩ ነውና ምን ማለት ነው? ምናልባት ለምትጽፉ ሰዎች እንደ መዝገበ ቃላት ትርጉም መሰረት ታድሶ ወይም የእንግሊዘኛው ሪስቶሬሽን ብሎ የሚናገሩት ወይ ደግሞ ሪስቶሬሽን የሚባለው በእንግሊዘኛው ትርጉሙ፣ በግሪኩ ደግሞ አፓካታስታስ አፓካታስታስ ይባላል። የስሙ ትርጉም አንድን ነገር ወደ ቀደመው ሁኔታ መመለስ ነው። ታድሶ ሪስቶሬሽን ወደ ቀደመው ሁኔታ መመለስን የሚያካትት ነው። ወይም going back to the former condition። እግዚአብሔር ወዳቀደው እግዚአብሔር ወዳሰበው በልጁ በክርስቶስ በኩል ኢንቴንድድ ወዳደረገው ፕሮግራም መመለስ ነው። ይሄ ነው እግዚአብሔር ፕሮግራም። ወይ በሌላ አማርኛ እንዲህ ሊሆን ይችላል፣ የተዘበራረቀውን የጠፋውን ነገር እንደገና ማቋቋም ነው። ዲስኦርደር ኮንፊውዥን፣ የተዘበራረቀ ነገር አለ ብትንትን ያለ ለመሰብሰብ የሚያስቸግር በእንግሊዘኛው ዲስኦርደር የሆኑ ነገሮች ዝብርቅርቅ ያሉ የጠፋ ያመለጠን የወደቀን የጣልነውን ነገር እንደገና ሪስታብሊሽ የምናቋቋምበት የምናጸናበት ነው ታድሶ። እግዚአብሔር አምላክ ወደሚፈልገው ወደ ኦሪጂናል ወደ ቀደመው ፕላንና ዓላማው ሊመልሰን ፈልጓል። እሱን እያየን እንሄዳለን። ምንድነው የእግዚአብሔር ፕላን? ምንድነው የእግዚአብሔር ዓላማ እያለ ግን እንደው ምን ያስፈልግ ታድሶ የሚል ጥያቄ አይመጣባችሁ? እኔ ራሴን እየጠየቅኩ ነው። ለምን እንታደሳለን? እንደው ምን ያስፈልጋል? ባንታደስስ ምን እንሆናለን እያልኩ ዝም ብዬ ራሴን እየጠየቅኩ ነውና እየጠየቅኩ ሲሄድ የሆነ መልስ አገኘውና እሱን ላጋራችሁ። እንደው ለምን ያስፈልጋል? ባንታደስስ ምን እንሆናለን? በእውነት በግል ያስፈልገናል? እንደ ቤተሰብ፣ እንደ ቪዥን ኦፍ ጎድ ቸርች፣ እንደ ክርስቶስ ቤተክርስቲያን፣ እንደ አካሉ ስናስብ፣ እንደ ኢትዮጵያም እንደ ኡጋንዳም ቤተክርስቲያን፣ እንደ ግሎባል እንደ ዓለም ቸርች ለምን ያስፈልገናል ብዬ ዝም ብዬ መጠየቅ ጀመርኩ በመንፈስ የሆኜና የሆኑ ሐሳቦች ወደ አእምሮዬ ይፈሱ ጀመር። በአዲስ ኪዳንና የመጀመሪያው ቤተክርስቲያን ወይ ደግሞ the first century ምንላት የጥንቷ ቤተክርስቲያንና ከዛ ባሉ የቤተክርስቲያን ዘመናት ውስጥ ለካስ ታድሶ ነበር። የጥንቷ ቤተክርስቲያን ራሱ the early church ምንላት የመጀመሪያው ክፍለ ዘመን ቤተክርስቲያን ታድሶ አስፈልጓታል። ከዛም በኋላ ያለው የአባቶች ፔሪየድ ብትሉት፣ የመካከለኛው ዘመን ብትሉት፣ ቅድም ያልኳችሁ የኢንላይትመንት የአብርሆት ዘመን እንዲህ ያለ የታድሶ ዘመን ያለ አሁን የደረስንበት 21st ሴንቸሪ ራሱ የቤተክርስቲያን ታሪክ በዘመናት መካከል ለካስ ስትታደስ ነው የከረመች። በእኛ የጀመረ አይደለም። ታዲያ ምንድነው የወሰዳቸው የሚል ነገር ወደ ታድሶ የመራቸው ምንድነው የሚለውን ነገር ትንሽ ለመጠየቅ ስለፈለኩ አንዳንድ መረጃ ስላገኘው ላጋራችሁ። ለምንድነው ታዲያ እነሱ ለምን ወደ ታድሶ ሄዱ? እንደው ምን ወሰዳቸው ወደዛ? ምን ስለሆኑ ወደ ታድሶ ወሰዳቸው የሚለውን ነገር ላንሳ። ታድሶ ያስፈልጋቸው ምክንያት አንደኛውና ዋናው ምንድነው? ቤተክርስቲያን በዘመናት ውስጥ ቅድም እንዳልኳችሁ የመጀመሪያውን ቤተክርስቲያን ከዛ በኋላ ያለችው በተለያየ ዘመን ያለችው የክርስቶስ ቤተክርስቲያን አንዳንድ ወቅት ላይ እይታዋን ሉዝ ታደርጋለች። ሉዝ ኦፍ ክላሪቲ ማለት እይታዋን ትስታለች፣ መልከታዋን ትስታለች፣ መነጽሯ ይንሻፈፍባታል። ሉዝ ኦፍ ክላሪቲ ነው። የምታየው መነጽር ጤናማ አይደለም እይታዋ። እሱም በኋላ እየጨመርን እንሄዳለን ምን እንደሆነ። ሁለተኛው ኮምፕሮማይዝ ነው። በቤተክርስቲያን ዘመን መካከል ማመቻመች ነበረ። የኮምፕሮማይዝ የምንለው ቃል ጥሩ ነው የአማርኛው ማመቻመች እና ማመቻመች በቤተክርስቲያን ዘመናት ውስጥ ነበር አብሮ እየመጣ የከረመ ነው። ሌላው በመንፈሳዊ ህይወት ቅዝቃዜ ግሮ ስፒሪቹዋሊ ኮልድነስ የመንፈስ ቅዝቃዜ በቤተክርስቲያን ውስጥ በየዘመናት ውስጥ ይመጣል ይገባል። እነዚህ በዋናነት የሚጠቀሱ ጉዳዮች ቢሆኑም ሌሎች ምክንያቶች ግን አሉ። ሌሎች ምክንያቶች ምንድነው? ቤተክርስቲያን ይስብስቧ ኢፍጹማን የሆኑ ቤተክርስቲያኖችን መያዘዋ ነው። ኢፍጹማን ኢምፐርፌክት የሆኑ ሰዎች ያሉባት ናት። በዘመናት ውስጥ ፍጹም የሆኑ ሰዎች የሉባትም። ስለዚህ መሪዎች አንዳንድ ጊዜ በምን ይወድቃሉ? በትዕቢት ሊወድቁ ይችላል። ፕራይድ ሊኖር ይችላል። ኮራፕሽን ምንድነው? ሙስና
የስተት አስተምሮ ዶክትሪናል ኤረር ይገባል ቤተክርስቲያን ውስጥ። ይሄ ብቻ አይደለም። ይሄ ባዶ የሆነ ሃይማኖተኝነት፣ ፎርማሊዝም፣ ሌጋሊዝም፣ ህጋዊነት ብቻ፣ ይሄ የሥርዓት መፈጸም ብቻ፣ ሃይማኖተኝነት ብቻ ቤተክርስቲያንን ያናውጣታል። ምንድነው? ይጠናወሳታል። በዘመናት መካከል ውስጥ ይገባል። ይሄ ብቻ አይደለም። ቅድም ብያለሁ፣ የሞራል የግብረገብ ኮምፕሮማይዝ ማመቻመች ይመጣባታል። በዚህ ምክንያት ፍጹማን የሆኑ ሰዎች ስለሚሰበሰቡ ቤተክርስቲያን በዘመናት መካከል ታድሶ ትሻለች። ይሄ ብቻ አይደለም። የጥንቷን ቤተክርስቲያን ከሚሞግቱ ነገሮች መካከል አንደኛው የስተት አስተምሮ ነው፣ ሄሬሲስ። ለምሳሌ አንዱ ክርስቶስ መለኮት መሆኑን ይክዱ ነበር። ፍጹም አምላክ አይደለም፣ ፍጹም ሰው አይደለም ብለው ይሞግታሉ። ለዚህ ነው ክርስቶስ በስጋ መምጣትን የማይታመን መንፈስ ከጌታ አይደለም ብለው ዮሐንስ ይሞግታል። ዛሬም እንዳሉ አንዳንድ የስተት አስተምሮች ማለት ነውና ክርስቶስ ከምንድነው ፍጡር ነው እንጂ አምላክ አይደለም። ልክ በአሪዮስ ጊዜ እንደነባው አይነት በቤተክርስቲያን ዘመን በሶስተኛው በአራተኛው ክፍለ ዘመን ላይ አሪዮስ ያስነሳውም የስተት ትምህርት ይሄ ነው። እንቷ ቤተክርስቲያን ውግዝ ጋሪዮስ ክርስቶስ ፍጹም አምላክ አይደለም ብሎ አሪዮስ ሞግቷል። በቤተክርስቲያን ታሪክ ከጫውታ ውጪ ያርገዋል። ፍጹም አምላክ ነው፣ ፍጹም ሰው ነው ኢየሱስ ብለው ማለት ነው። ይሄ አንዱ ሄሬሲ አለ። ምናልባት የነሱ የስተት አስተምሮ ከኛ ይለያል። አሁን እንደ ካምፓላ ምንድነው የኛ የስተት ትምህርት አለ? ለምሳሌ አንድ የዳነ ለዘላለም ድኗል። ምናልባት እሱ ከፍተኛ ሙግት ይሆን ይችላል። ግን በቃ አንድ የተቀደሰ ሰው ነፍሱ ድኗልና መንፈስ ሆኗልና በስጋው ላይ የሚሰራው ኃጢአት ቢያደርግ ኢትስ ኦኬ፣ ምንም ችግር የለውም። ስለዚህ ምንም አይደለም አማኝ እንደፈለገው ቢኖር፣ ምክንያቱም ይሄ ስጋና ደም የእግዚአብሔር መንግስት አይወርስምና እንደፈለገው ይሁን የሚል አስተምሯል። ስለዚህ ለጽድቅ ሳይሆን ለኃጢአት አርነት የሚሰጥ አስተምሯል። የእምነት ሙቭመንት አለ። የኔ ቃል ልክ እንደ ክርስቶስ ቃል ነው ብሎ የሚሉት የነሱ ከኛ ሊለይ ይችላል እንጂ ግን የስተት ትምህርቶቹ አሉ። ስለዚህ ሪፎርሜሽን ምንድነው? ታድሶ ይፈልጋል። ሌላው ስደትና ፈተና ነው። የእምነት ፈተና። በስደት ቢሾፖች ይታሰራሉ፣ ይገደላሉ። መሪዎች፣ ፓስተሮች በእምነት ይፈተኑ ነበርና ለእውነት ሲሞግቱ እስር ብቻ አይደለም እስከ ሞት ድረስ መስዋዕት ድረስ ሄደዋል። እምነት የሚፈተንበት ሞመንት ነበር። ሌላው ቤተክርስቲያንን እድሳት ያስፈለግበት ምክንያት ምንድነው? ቸርች የፖለቲካ ፓወር ሲጥማት፣ በጣም ፖለቲካ ይጥማታል አንዳንድ ቤተክርስቲያንና ስለዚህ ከመንግስት ጋር ከስቴት ጋር ትጋባለች። ሄዳ በጣም ትጋባለች። ለምሳሌ ይሄንን በመካከለኛው ዘመን ላይ ሚዲቪያል ፔሪየድ ላይ ታገኛላችሁና ከነዚህ ሰው መካከል አንዱ ንጉስ ኮንስታንቲኖፖል ነው። በሱ ዘመን ላይ ቤተክርስቲያንና ቸርች አንድ ነበሩ ማለት ይቻላል። እጅና ጓንት እንደሚባል ታውቃላችሁ። ቤተክርስቲያን ፕሮፌቲክ ቮይስ ነው ያላት፣ ትንቢታዊ ድምጽ እንጂ ከዓለም ጋር ከፖለቲካ ጋር እንድትጋባ መጽሐፉ አይፈቅድም። ያ ጊዜ ውድቀቷ እያሽቆለቆለ ይመጣል። ፖለቲካል ፓወር እድሳት ያስፈለገበት ምክንያት እያነሳ የኛን ዘመንም እያሰባችሁ የኛንም ቤተክርስቲያን የኢትዮጵያ ቤተክርስቲያንን ማሰብ ይቻላል። አሁን ያለበት ሁኔታ ኮራፕሽን እየበዙ አቢዩዝ ኦፍ ፓወር እና ስልጣንን በመጠቀም በጣም ከፍተኛ የሆነ የኮራፕሽን እያደገ ይመጣል። ይሄ ሌላው ጉዳይ ነው። ሌላው ቃሉን የማሳነስ የስልጣን ቃል ኦቶሪቲ፣ ቃሉ የበላይነት በቤተክርስቲያን ውስጥ ማዕከላዊነት ሲያጣ፣ የቃሉ የበላይነት ማዕከሉን ያጣና ሌሎች ነገሮች ይወርሳሉ። ስክሪፕቸር ኦቶሪቲ መሆኑን ይቀራል። ከልምድ በታች ይሆናል፣ ከባህል በታች ይሆናል፣ ከሪዝን በታች ይሆናል። ስለ መለኮት ከልምድ ይቀዳል፣ ከአመክንዮም ይቀዳል፣ ከቤተክርስቲያን ትውፊት ይቀዳል። ሁሉም ግን ከቃሉ በታች ናቸው። ክብር ለእግዚአብሔር ይሁን። የቃሉን ስልጣን አልለቅም። ለዚህ ነው በታድሶ ዘመን ላይ ከአዳሾች መካከል አንዱ እነ ማርቲን ሉተር ምንድነው ያሉት? ቃሉ ብቻ ሶላ ስክሪፕቸር አይደለም፣ ሶላ ስክሪፕቸር ቃሉ ብቻ በጸጋ ብቻ አትሉትም እንዴ? እንበለው እሱን ቃሉ ብቻ በጸጋ ብቻ እምነት ብቻ ክብር ለእግዚአብሔር ብቻ። አምስቱ የነ ማርቲን ሉተርና ሌሎችም የሚከተሉት ማለት ነውና እነዚህ የታድሶ አራማጅ እነ ማርቲን ሉተር ራሱ የተጠቀሙበት መንገድ ነው። ለምን በካቶሊክ ቤተክርስቲያን ላይ የቃሉ የበላይነት ተጥሶ ነበር፣ ወይ ደግሞ የሁሉም ሰዎች ክህነት ወደ 90 ምናምን የሚደርሱ ቴስቶችን ያቀረበው እንደምታውቁት
ሞግቷል። የካቶሊክ ቤተክርስቲያን በቃሉ ብቻ በጸጋ ብቻ እንድናለን፣ በእምነት ብቻ እንድናለን፣ ክብር ለእግዚአብሔር ብቻ ነው መሆን ያለበት። እነዚህን የመሰሉ ጉዳዮች ቤተክርስቲያንን ያናውጣታል። ሌላው ቅድም ያልኩት ሉዝ ክላሪቲ ያልኳችሁ ምንድነውና ቤተክርስቲያን ተልኳን ስትስት፣ ተልኳ ምንድነው? ሚሽን ነው ተልኳን የሚያዛንፉ የወንጌል ስርጭት ተልኮ ደቀ መዝሙር ማድረግን የሚያዛንፉ ሌሎች አጋዥ ናቸው። ህንጻዎችም ቢሆኑ ሌሎች ስራዎች ሁሉ አጋዥ ናቸው። ተልኮዋ ሰው ላይ ነው፣ ነፍሳት ላይ ነው፣ ማዳን ላይ ነው፣ ዲሳይፕልሺፕ ላይ ነው። ይሄንን ክላሪቲ ይሄንን ግልጽ የሆነ እይታዋን ያደበዝ ሌሎች የቤት ስራ ይሰጡናል ማለት ነው። ሌላ የቤት ስራ ይሰጣል። በእነዚህና ሌሎች ምክንያት ምን ያስፈልገናል ነው? ታድሶ። ከነሱ የኛ የሚለይ ሊኖር ይችላል፣ ግን ስቲል ታድሶ ያስፈልጋል። አሜን። ያስማማናል? ያስፈልገናል። እግዚአብሔር ደግሞ እንደዚህ ያለ እኔ አድሳለሁኝ። ቅድም የጸለይንም ሳለ አድሳለሁ ጌታ እያለ ነው። እግዚአብሔር እንዲህ ሲሰበስበን ተስፋ አለ። ምንድነው መጽሐፍ ይለው? ከጌታ ዘንድ የመጽናናት ዘመን እንድትመጣላችሁ። በነገራችን ላይ ትንሽ መነሳ እንዲሆን ዛሬ ባክግራውንድም ትንሽ አንድ ሐሳብ አንስቼ ነው መጨረሻው፣ አላቆያችሁ። ለምንድነው ሐዋርያ ጳውሎስ ጴጥሮስ ይህንን ቃል የተናገረበት ነገር? ሁለቱንም ነገሮች አንድ ላይ መርጅ አድርጌ ትንሽ ደቂቃ ብቻ ስጡኝና 5 ሚኒትስ ልጨምርላችሁ። የሉቃስ ሐዋርያ ሥራ ሉክ አክትስ የሚባለው የመጽሐፍ የተጻፈው በአንድ ሰው ነው። ፊዚሽያን ሉክ የሚባለው ሐኪሙ ሉቃስ ነው። ይሄ ሰው ከሶሪያ አንጾኪያ የተገኘ በተለይ በሐዋርያ ሥራ ምዕራፍ 11 ላይ ካለችው ቤተክርስቲያን የግሪክ ሰዎች ተብሎ ከሚጠሩ ከዛች አካባቢ የተገኘ ነው። የአንጾኪያ ኢንተርናሽናል ቤተክርስቲያን ማለት ነው። ከሶሪያ አካባቢ የተገኘ ነው። ይህ ሰው የጻፈው ታሪኩን ታውቃላችሁ ለቴዎፍሎስ ነው። ቴዎፍሎስ ማለት የእግዚአብሔር ወዳጅ ማለት ነው። ይህ ሰው ሮማዊ አሕዛብ ነው። መረጃውን እንደምናገኘው በተለይ ባለስልጣን እንደሆነ ለነዚህ አይነት ሰዎች ነው የሚጻፈው። the most excellency ተብሎ ሲጻፍ የከበሩ የሮማን ባለስልጣን የሆኑ ትልቅ ስፍራ ያላቸው ሰዎች የሚሰጥ ስም ነው። ይህ ሰው በህትመት እነ ጳውሎስን እነ ሉቃስን የሚያግዝ። ስለዚህ ሉቃስ በጽሑፍ ውስጥ ጠንካራ በሆነ እምነት ላይ እንዲመሰረት እንዲቆም እምነቱን ጭምር ያጋራዋል። ለማን? ለቴዎፍሎስ። በነገራችን ላይ ቴዎፍሎስ አንድ ሰው ብቻ አይደለም ይላል አንድ መረጃ ሳጠና። ቴዎፍሎስ ስለ አንድ ሰው ብቻ ሳይሆን አሕዛብን ሁሉ የሚወክል ብዙ ተደማጮች ተደራሲያንን ጭምር ወካይ ነው ቴዎፍሎስ ራሱ። ይህ ሰው በእምነቱ እንዲያድግ እንዲበረታ ሉቃስ ስለ እምነት ያጋራዋል። ስለ የትኛው እምነት ብለን ስንል ሉቃስ መጽሐፍን ስትመለከቱ የክርስቶስ ኢየሱስ ሕይወትን፣ አስተዳደግን እንዲሁም ደግሞ አገልግሎትን የመንግስቱን ሥራ እስከ መቤዠቱና እስከ ትንሣኤው ያለውን ነገር ይተርካል። የክርስቶስን የመስቀሉን ሥራ ብቻ አይደለም፣ ዋነኛው እሱ ነው። ከዛስ የእግዚአብሔር መንግስት እንደመጣች እግዚአብሔር መንግስት መጣለችና ንስሐ ግቡ በሚል መልእክት ያቀርባል። ሐዋርያ ሥራን ደግሞ ስንመለከት ሐዋርያ ሥራ በክርስቶስ ኢየሱስ የተጀመረው የመጣችው የእግዚአብሔር መንግስት በንስሐ ውስጥ ማለት ነው እንዴት በቤተ ክርስቲያን በኩል በሐዋርያቱ በመንፈስ ቅዱስ ስራው የክርስቶስ እንዴት እንደቀጠለ ሐዋርያ ሥራ ደግሞ ይነግረናል። እዚህ ሉቃስ የጻፈው ሁለት ትረካ በሁለት ክፍል የቀረበ አንድ መጽሐፍ እንደሆነ በአእምሯችሁ ሳሉት። ሉቃስ ሐዋርያ ሥራ ሁለት ናሬሽን ነው፣ two parts of narration፣ ግን አንድ መጽሐፍ ነው። ስለዚህ ይሄንን ለቴዎፍሎስ በእምነት እንዲያድግ እንዲቆም በጥንቃቄ ስርዓት ተከትዬ ሳላዛንፍ ጻፍኩልን። ማቴዎስንና ማርቆስን ዮሐንስንም ጭምር ዋቢ አድርገዋል። የሰዎችንም የአይን ምስክር ዋቢ አድርጎ መልእክቱን ያቀርባል። በዋናነት በጭብጥ ደረጃ ብታጠኑ ሁለቱም የሉቃስ የሐዋርያ ሥራ ትኩረታቸው አንዱ መንፈስ ቅዱስ ነው። በመንፈስ ቅዱስ ዮሐንስ ተጸነሰ፣ እንዲሁም ደግሞ ስምዖን በመንፈስ ቅዱስ ተሞልቶ ወደ መቅደስ ሄደ። ትንሽ ብናነሳ ለምሳሌ በመንፈስ ተሞልቶ ክርስቶስ ራሱ ተጠመቀ። መንፈስ በሱ ላይ በርግብ አምሳል ወረደ። በመንፈስ ተሞልቶ ወደ ምድረ በዳ ወጣ፣ ፈተናም አጋጠመው ይላል። ስለዚህ ትኩረቱ መንፈስ ቅዱስ የሚል በእያንዳንዱ ምዕራፍ ላይ ኦልሞስት ታያላችሁ። ሐዋርያ ሥራን ብትሄዱ ሐዋርያ ሥራ ምዕራፍ 1:8 ላይ መንፈስ በእናንተ ላይ በመጣ ጊዜ ኃይል ትቀበላላችሁ፣
በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳር ድረስ ምስክሮቼ ትሆናላችሁ። በኢየሩሳሌም የተቀጣጠለው የወንጌል እሳት በመንፈስ ቅዱስ ኃይል ከፍ አለና ይሁዳን፣ ሰማርያን ገብቶ ሮም ድረስ የነደደ የወንጌል እሳት ነው። ዓለምን ያጠቃለለ የወንጌል እሳት ነው። ይህን እሳት ቤተክርስቲያን እንድትጠል ጌታ አይፈልግም። ለዚህ ነው ለታድሶ ምክንያት የሚሆነው ማዕከላዊ መንፈስ ቅዱስ ነው ብለን የምንለው። ለዚህ ነው ወገኖቼ። ታዲያ ይሄ ጉዳይ ለምን መጣ? የዛሬው አጀንዳ ሐዋርያት ሥራ ምዕራፍ 3 ላይ በጣም ምዕራፍ 1 ላይ ከሚሽን ትነሳላችሁ። ምዕራፍ 2 ላይ መንፈስ በሁሉም 120 በሚደርሱት ላይ ወረደ፣ በልዩ ልሳን ተናገሩ፣ ስጦታ ተቀበሉ። ብድግ አለና ጴጥሮስ ሰበከላቸው። ጎሽ የወይን ጠጅ ሰክራችኋል ለሚሉ ሰበከ። ታሪኩን ስለምታውቁ እናንተ የገደላችሁት የሰቀላችሁት ክርስቶስ የሞትን ጣራ አስነስቶ አሁን አቁሞታል፣ ይኸው መንፈሱን ሰጠን ብሎ ከተናገረ በኋላ ዋናው ምንድነው ያለው? ንስሐ ግቡ፣ የመንፈስ ቅዱስ ስጦታን ትቀበላላችሁ ነው ያላቸው። ኢሚዲየትሊ 3,000 የሚያል ሰዎች ዳኑ። ምዕራፍ 3 ላይ ስትመለከቱ ምንድነው የምታዩት? ደግሞ ዮሐንስ ጴጥሮስና ዮሐንስ በጸሎት ጊዜ የተገኙት ቸርች ነው። 9 ሰዓት ላይ በቤተ ክርስቲያን ተገኙ። ለመጸለይ ጉዞ ጀመሩ። ልክ እኔና እናንተ እንደመጣ ወደ መቅደስ ወጡ። በዛ በመቅደስ መመላለሻ በመቅደስ በሚገቡ በመቅደስ ደጅ የሚቀመጥ በየቀኑ የሚያስቀምጡት እድሜው ከ40 ዓመት በላይ የሆነ ሽባ ሰው ነበር። የዚህ ሰው ጉዳይ ነው በነገራችን ላይ ይሄን ስብከት ያመጣ። ታዲያ የዚህ ሰው የስብከት ስለምታውቁ ነው ታሪኩን በሙሉ መተረክ የለብኝምና ያው ወደኛ ተመልከት ብለው ምጽዋት ሲለምን በናለን እንሰጣለን በናዝሬቱ በይታ በኢየሱስ ስም ተነሳና ተመላለስ ባለው ጊዜ ተነስቶም እየሮጠ አብሯቸው ገባ። ቀጥሎስ የሁሉ ሰው ትኩረት ከክርስቶስ ተነስቶ ጴጥሮስና ዮሐንስ ላይ ሆነ። አሁን ትኩረት ወደ ክርስቶስ እንዲሆን ምንድነው ያደረገው? ኖ እናንተ ሰዎች ለምን እኛን እያያችሁ ትከርማላችሁ? ለምን ታዩናላችሁ? ይሄን እኮ ያደረገው እናንተው የገደላችሁት፣ የሰቀላችሁት፣ የካዳችሁት እሱ ክርስቶስ እግዚአብሔር ከሞት አስነሳውና ይሄንን የምታዩትን ሰው አቆመው፣ አጸናው፣ ቁርጭምጭምቱ እንዲቆም አደረገ፣ ፈወሰው፣ እምነትን ሰጠው። ጌታ የተመሰገነ ይሁን። ሃሌሉያ። የስሙ ኃይል ዛሬም ይሰራል። አሜን። በመካከላችን አለ ዛሬ። ይህ ስም አቆመው ይላል። የስም ዛሬ ያቆመናል። አሜን። ቁርጭምጭምቶቻችን ጸንተው እንዲቆሙ የሚያደርግ በእምነት እንድንበረታ የሚያደርግ ኃይል የሚሰጠን የስሙ ኃይል ነው። እስቲ ቀኝ እጃችሁን ከፍ አድርጉና የስሙ ኃይል ዛሬም ይሰራል በሉ እስቲ። ድገሙና በሉ እስቲ የስሙ ኃይል ዛሬም ይሰራል። የሚያቆም ነው። አበረታው፣ አቆመው፣ አጸናው ይላል። አሁን ጴጥሮስ ወዲያው ኢሚዲየትሊ ሽፍት አድርጎ እናንተ ኪዳን የተቀበላችሁ የእስራኤል ሕዝብ ሆይ ብሎ መልእክቱን ለነሱ በሚል ያቀርባል። የተስፋው ሰው ናቸው፣ እስራኤላውያን ናቸው፣ የኪዳን ሰዎች ናቸው። ግን ይሄ እውነት አልገባችሁም። መሲሁ እንደመጣ እንደሞተ እንደተገደለ ከሞት እንደተነሳ አልገባችሁ። ግን የተስፋ ልጆች ናቸው፣ የአብርሃም ልጆች ናቸው። ግን ከእውነተኛው መጽናናት ጋር ግን አልተገናኛችሁ። ከእውነተኛው ታድሶ ጋር ግን አልተገናኛችሁ። መልእክት አለኝ ለእናንተ እኮ ራሱ ጌታ የመጽናናት ዘመን አዘጋጅቷል። ስለዚህ አንድ ነገር አድርጉ ይላቸዋል። ንስሐ ግቡ፣ ወደ እግዚአብሔርም ተመለሱ። አሜን። የኔም የመልእክቴ ሐሳብ በዚህ ዙሪያ የሚያዞር ነው፣ ወይም በዚህ ዙሪያ የሚሽከረከር ነው። ታዲያ ለታድሶ ወደ ታድሶ የሚወስደው ምንድነው ብለን ካልን እዚሁ ጴጥሮስ ከሚናገረው ሐሳብ ነው። ታድሶ ያስፈልገናል ብለን ብንጠያየቅ እንደ ቤተ ክርስቲያናችን አሁን ያለንበት ሁኔታ በትክክል እንደ ግለሰብ ያስፈልገናል። አዎ ክላሪቲ ያተናል። እውነት ነው። ግልጽ የመሆን አቅጣጫ ያጣንበት ጊዜ ነው። ልክ ጳውሎስ ጢሞቴዎስን እንዳለ በፊልጵስዩስ መጽሐፍ ላይ ሲመሰክርለት ሁሉም የራሳቸውን ይፈልጋሉ። ግን ጢሞቴዎስ እንደዛ አይደለም። የሚያስጨንቀው የአብያተ ክርስቲያናት ጉዳይ ነው እንዳለ የራሳችን ነገር ያሳስበናል። ዋናው ትኩረታችን እኛ ነን። እኔም ጨምሬ ነው የምናገር። ስለዚህ አሁን ታድሶ በሚያስፈልግ ሞመንት ላይ አለን። አእምሯችንም የሚይዝ ነገር አለ፣ ልባችንም የሚይዝ ነገር አለ። ከመንፈሳዊ ነገር ባሻገር የኑሮ ሁኔታ፣ የኢኮኖሚ ሁኔታ፣ ምናልፍበት የግል ጉዳይ፣ የቤተሰብ ጉዳይ፣ የትዳር ጉዳይ፣ የልጆች ጉዳይ፣ የቸርች ጉዳይ
ልባችንን የሚያደማን ሰዎች አለን፣ በትክክል አለ። በጣም ወጣን ብለን ስንል የሚስበን ነገር አለ፣ አዎ አለ። ታዲያ ምንድነው መፍትሄው? ጴጥሮስ የሚለን ታይምስ ኦፍ ሪፍሬሽመንት። በጣም አንድ ልቤ ውስጥ የገባው ምንድነው? የመጽናናት ዘመን እኮ አለ። ይሄ እኮ ለራቀ ህዝብ ነው። አብርሃም አለን ይላል እንጂ ያልገባ ህዝብ ነው። እረ ከእግዚአብሔር ዘንድ የታድሶ ዘመን አለ አለ። አሁን አንድ ነገር እርግጠኛ ሆኖ ጌታ እኔ አድሳቸዋለሁ እያለ ነው። ይሄ ነው በጣም እኔ እርግጠኛ የሆንኩት። ይሄን ሁኔታ ቀይራለሁ ለውጣለሁ አለ። አሁን እንዴት ብለን ስንለው ጌታ ደግሞ ይናገረናል። እንዴት ወደ ታድሶ የሚሄዱ ነገሮችን ያስቀምጥልናል። አንደኛው ላይ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ወደ እግዚአብሔር ተመለሱ። ዛሬ የምናገርበት ሐሳብ እዚች ፖይንት ላይ ብቻ ነው የምንቆየውና ከዛ አብረን ወደ ጸሎት እናልፋለን። ስለዚህ ምንድነው በታድሶ ወደ ታድሶ የሚወስደው ጎዳና ማለት ነው? ቅድም በጣም አስቀምጦታል ፓስተር አብርሽም። ሪፔንታንስ ብሎ ያለው ምንድነው? እሱ ሁለት ነገር የያዘ መጸጸትንና መመለስን አብሮ የያዘ ቃል ነው። መመለስን፣ መጸጸትንና መመለስን የያዘ ሐሳብ ነው። ጥያቄው እንዲህ ነው እንግዲህ እግዚአብሔር ሊያድሰን ከተዘጋጀ ኃጢአት ምንድነው ነው? ኃጢአታችሁ ይደመሰስ ዘንድ የሉቃስም የሐዋርያት ሥራም የወንጌሉ ማዕከል ምንድነው? የእግዚአብሔር መንግስት ቀርባለችና ንስሐ ግቡ ነው የወንጌሉ ትልቅ ጥሪው። ታዲያ ኃጢአት ምንድነው ብለን ካልን ኃጢአት ማንነት ነው። ኢትስ አይደንቲቲ። ለአባት ለመጽፉ ሰዎች ኢትስ አይደንቲቲ ነው። ከተግባር የሚጀምር አይደለም። ኃጢአት ማንነት ነው። ምን ማለት ነው ይሄ? ሁላችንም በአዳም ምክንያት የወረስነው የዘር ጉዳይ አለ። ባንተና በሴቲቱ መካከል፣ በዘርህና በዘርህ መካከል ይላል። ስለዚህ በክርስቶስ ያልሆነ ሰው ያለው ዘር ሌላ ዘር ነው። የክፉ ዘር ነው፣ የኃጢአት ዘር ነው፣ ወይ ደግሞ የአዳም ማንነት ነው፣ የአዳም ባህሪ ነው። ኃጢአት የመጀመሪያው ከተግባር በፊት ማንነት ነው። ለዚህ ነው መጽሐፍ ሲነግረን እናንተ ከእግዚአብሔር ተወልዳችኋልና ይለናል። ስለዚህ የኛ ዘር የክርስቶስ ዘር ነው። ጴጥሮስ ሲነግረን በቃሉ ተወልዳችኋል ይላል ምዕራፍ 1 መጨረሻ ላይ። የተወለድነው ከማይጠፋው ዘር ነው ይለናል። ከእግዚአብሔር ቃል ነው። በክርስቶስ በማመን ያገኘነው ሕይወት እሱ ዘራችንን ቀይረው። ስለዚህ ድነናል፣ ዘራችን ተቀይሯል። እኔ የኃጢአት ሞር ፎከስ እሱ ነው። ትልቁ ኃጢአት ሰዎች በክርስቶስ አለማመናቸው። ስለዚህ ጴጥሮስም በንግግር ውስጥ ኃጢአት አለ ብሎ ሲል ገደላችሁት፣ አላመናችሁበትም፣ መሲሁን ገፋችሁ ነው። እዚህ ቦታ ያለን ሁሉ ፐርሰናል ኢንካውንተር ከጌታ ጋር አለን ወይ? ይኸውላችሁ የክርስትና ፋውንዴሽን የሚጀምረው ከእውነተኛ ለውጥ ነው። የእውነተኛ ለውጥ ደግሞ ክርስትና ማዕከሉ ልብ ነው። ክርስትና ሃይማኖት ሳይሆን መገለጥ ነው። ይህም ከልብ መለወጥ የሚጀምር ነው። ለዚህ ነው የክብሩን ዕውቀት ብርሃን እንዲሰጠን በጨለማ ላይ ብርሃን ይብራ ያለ እግዚአብሔር ነው ይላል። ወገኖቼ ይሄ መነካቱ ከሌለ እዛ ጋር በጣም ጄኒውን የሆነ ለውጥ ከሌለ ሌላውን ነገር ነው ሜሳፕ የሚያደርግብን። የህይወት ምስቅልቅል የሚመጣው እዛ ጋር ነው። ጌታን ያየ ከጌታ ጋር የተገናኘ ክብሩን ያየ እሱን የተመለከተና የጌታን መገለጥ በህይወቱ ልምምድ ያደረገ ሰው ከዚህ እውነት ጋር ይጣበቃል። ፍቅር ይነካዋል፣ ጌታ ይነካዋል። ያ ጊዜ ላይ ህይወቱ ይለወጣል። የመጀመሪያው ኃጢአት ክርስቶስን መግፋት ነው። አውሮፓውያንም ያደረጉት ጌታን ከመካከላቸው ነው ያስወጡት። የእስራኤልም ህዝብ መሲሁን አስወጣ። እኔ ዝም ብላችሁ እንድትፈትሹም እጠይቃለሁ። ይሄ በመገለጥ የገባችሁ እውነት አለ ወይ? ድጋሚም ልጠይቅ። በመገለጥ ውስጣችሁ የሰረጸ የክርስቶስ ፍቅር አለ ወይ? እዛ ጋር በጣም ልታስምሩበት እፈልጋለሁ። ይሄ የህይወታችንን አቅጣጫ የሚቀይር ነው። የኔን ህይወት አቅጣጫ ስለቀየረ ማለት ነው። ያው ከልማድ ህይወት ከልማድ ክርስትና ያወጣኝ በህይወቴ ውስጥ ያየሁት እሱ ነው። ክርስትና ደስ አይል መገለጥን ስጋና ደም አልገለጠልህም የሰማይ አባቴ እንጂ አንተ ክርስቶስ ሕያው የእግዚአብሔር ልጅ ነህ። በእውነት ይህንን ላመናችሁ ሰዎች ደስ ይበላችሁ። ሰላም በልባችሁ ፈሷል፣ ህይወት በልባችሁ ፈሷል፣
የአይደንቲቲ የማንነት ለውጥ እናንተ ውስጥ መጥቷል። ስለዚህ እንደፈለግን መሆን አንችልም። ለምን? ከሱ ተወልደናልና። ሁለተኛው የሚነግረን ከዚህ ነው የሚጀምረው ብያቸዋለሁ። ሁለተኛው ንስሐ ግቡ ተጸጸቱ። የመጀመሪያው ይሄ ቅድም ጸጸት የመጀመሪያው ፖይንት ነው። ሁለተኛው ደግሞ turning back፣ ይሄ ቅድም የተባለው አቅጣጫ የመቀየር ነው። ሁለቱም አብረው አሉ። ጸጸት የመጀመሪያው ደረጃ ነው። ስለሰራነው ነገር በጣም በጌታ ፊት እናዝናለን። ከሁሉ በላይ መንፈስ ቅዱስ ያዝናል። ከዛ ደግሞ አቅጣጫ እንለውጣለን። እነዚህ ሁለት ነገሮች በሌሉበት የንስሐ ፓኬጅ አይደለም ማለት ነው፣ ወይ ደግሞ የመመለስ ፓኬጅ ሙሉ አይሆንም። ጸጸትና የለውጥ ጎዳና ማለት ነው። ይህን በጣም የሚያሳየን አንድ ክፍል እንድናገር ፍቀዱልኝ። ሉቃስ ወንጌል ምዕራፍ 3 ላይ በሃይማኖት ስርዓት ውስጥ ያሉ ግን ወደ ንስሐ ፍሬ ያልሄዱ የሆነ ግሩፖች ታያላችሁ። እሱን ብንመለከት ደስ ይለኛል። ስለዚህ ተመለሱ የሚለው ቃል ንስሐ ግቡ ተመለሱ የሚለው የንስሐ ፍሬ ነው በሌላ አማርኛ ብናስቀምጠው ማለት ነው። በሉቃስ ወንጌል ምዕራፍ 3 ላይ እሱን ፈጠን ብለን ብናየው ደስ ይለኛል። ሉቃስ ወንጌል ምዕራፍ 3 ቁጥር 3 እና 4 ጀምሮ የሚጀምር ነው። በነብዩ በኢሳይያስ ስለ መጥምቁ ዮሐንስ የተነገረው ቃል ነው። እሱ ጋር ነበዋለውና 3 ጀምሮ በነብዩ በኢሳይያስ ቃል መጽሐፍ ከላይ ብታነቡ የእግዚአብሔርም ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። በነብዩ በኢሳይያስ ቃል መጽሐፍ የጌታን መንገድ አዘጋጁ፣ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ድምፅ አዘቅቱ ሁሉ ይሙላ፣ ተራራውና ኮረብታው ሁሉ ዝቅ ይበል፣ ጠማማውም የቀና መንገድ ይሁን፣ ሸካራውም መንገድ ትክክል ይሁን፣ ስጋም የለበሰ ሁሉ የእግዚአብሔርን ማዳን ተብሎ እንደተጻፈ ለኃጢአት ስርየት የንስሐ ጥምቀት እየሰበከ በዮርዳኖስ ዙሪያ ወዳለችው አገር ሁሉ መጣ። ቁጥር 7 ላይ ስለዚህ እሱ ሊጠምቁ ለወጡት ሕዝብ ሁሉ እንዲህ ይላቸው ጀመረ፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ፣ በልባችሁም እንዴት ትላላችሁ እያለ ነው። አብርሃም አባት አለን ማለትን አትጀምሩ። ከነዚህ ድንጋዮች ለአብርሃም ልጆች ሊያስነሳላቸው እግዚአብሔር እንዲችል እላቸዋለሁና። ቁጥር 9 ላይ አሁንስ ምሳር ደግሞ በዛፎች ስር ተቀምጧልና እንግዲህ መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። 10 ላይ ይህንን መልእክት እንግዲህ ያደረሳቸው ለማን ነው? የተለያየ አይነት ግሩፖች መጥተዋል። ህዝብ አለ፣ ጭፍራዎች አሉ፣ ወታደሮችም አሉ፣ ቀራጮችም አሉ። ተሰብስበው ወደ መጥምቁ ዮሐንስ መጡ። ይህንን ህዝብ አድሬስ ያደረገበት መንገድ በጣም አደገኛ ነው። እናንተ የእፉኝት ልጆች ብለው ይጀምራል። አብዛኛዎቹ አብርሃም አባት ያላቸው አብርሃም አባታችን የሚሉ የተስፋው ኪዳን የተቀበሉ ናቸው። ድፍረት ይመስላል፣ ግን ውስጣቸውም በመንፈስ የተረዳ ነብይ ነው መጥምቁ ዮሐንስ። የሚጠቅሰው የኢሳይያስ መጽሐፍ በነገራችን ላይ ኢሳይያስ ምዕራፍ 40 ላይ ያለው ክፍል ነው። ከ40 በኋላ ያለው የኢሳይያስ መልእክት የታድሶ መልእክት ነው። እንደምታውቁ አጽናኑ፣ ህዝቤን አጽናኑ የሚል መልእክት ነው። እስራኤል እንደምትወድቅም እስራኤል እንደምትነሳም የቀረበ መልእክት ነው። በዚህ ውስጥ አንድ ነገር እግዚአብሔር ይናገራል። እንግዲህ ጌታ ሊመጣ ነውና ታድሶ ሊመጣ ነውና ልባችሁን አዘጋጁ። ምን አይነት ድምፅ አለ? አዘቅቱ ሁሉ ይሙላ፣ ተራራው ኮረብታ ሁሉ ዝቅ ይበል፣ ጠማማው የቀና መንገድ ይሁንለት። ይሄ የኔና የናንተ ልብ ነው። እኔ ልጠርግ መጣው፣ ዋናው እየመጣ ነው መሲህ። እኔም ማጠብቀው የውሃ ጥምቀት ነው፣ የንስሐ ምልክት የሆነው ግን በመንፈስ የሚያጠም ግን እየመጣ ነው። አዘጋጁ ብለው የተጠቀመው ቃል ለዛሬ ዘመን ቤተክርስቲያን ከመድረክ ዲሲፕሊን የሚያስደርግ ነው። እናንተ የእፉኝት ልጆች ከዚህ ከሚመጣው ቁጣ እንድታመልጡ ማን ነገራቸው? እባክህን እንደዚህ አይነት መልእክት ረፍ። የመጣውን ህዝብ ተመለስ የሚል መልእክት ይመስላል። ለምን መጣችሁ አይነት አይመስላችሁ? ምን ፈልጋችሁ መጣችሁ?
ጠንከር ያለ መልእክት ነው። እንደውም እናንተ የአጋንንት ልጆች እፉኝት ሰይጣንን ብለው ይወኩላል። እናንተ የአጋንንት ልጆች ናችሁ። አብርሃም አባት አለን ትላላችሁ እንጂ ከዛኛው ዓለም ናችሁ። ማን ነው ያመላከታችሁ? እናንተ በዚህ ዘመን ያለ የክርስቶስን እውነት የሚያበራ ለካስ መንፈስ ቅዱስ ነው። የት እንደወደቀን የት ሸለቆ እንዳለን በምን ውስጥ እንዳለን ጠቋሚ ራሱ መንፈስ ቅዱስ ነው። ማን ያመለከታችሁ? አሁን ያስፈልገው ታውቁታላችሁ፣ ሕጉንም ታውቃላችሁ፣ ቃሉንም ታውቃላችሁ። የአብርሃም ልጆች ናችሁ። የንስሐ ፍሬ አድርጉ። እዛፉ ስር አሁን የተቀመጠ ምሳር አለ፣ መጥረቢያ አለ። አሁን አብሮ የመጣ መጥረቢያ አለ፣ ቆርጦ የሚጥል መጥረቢያ አለ። እንደውም ከኔ በኋላ የሚመጣውም ራሱ በእሳት ጭምር ነው የሚያጠምቀው ይላል። ሆቼስ የመከራው ምሳሌ የፍርዱ ምሳሌ የሆነው ፋየር ይለዋል። ቴስት የሚያደርገው ይሄው አጠገባችሁ ነው፣ እስራችሁ ነው። ምሳሩ መጥረቢያው ዛፉን ቆርጦ የሚጥል እስራችሁ ነው። ወገኖቼ በፍቅር የሚገጽጹን፣ በፍቅር የሚመክሩን፣ በፍቅር አቅጣጫ የሚሰጡን ይሻሉናል። ከሚያሽሞነሙኑን እውነት ተናግረው የሚፈውሱን ይሻሉናል። የእግዚአብሔርን ረሃብ ለምትራቡ፣ የእግዚአብሔርን ጥማት ለምትጠሙ ሰዎች ሃይ ሞመንት ላይ አለን። ወይ ምሳሩ ሊቆርጠን፣ ወይ ሳሩ ሊፈጀን፣ ወይ ደግሞ ቁጥር 10 ላይ እንደኔ ጋር ካያችሁ ማለት ነው ወይ ምን እናድርግ የሚል ግሩፕ ከመጣ yes አለዛ ምሳሩ እጃችን እግራችን ስር ነው ያለው ይለናል። እሳቱም እየመጣ ነው እያለ ያጤን መጥፋት የማይወድ ጌታ አለ። at the same time ደግሞ ጌታ ይናገራል። ለምንድነው ከእውነት የራቅነው ሚል ጥያቄ አለ። ለምን ራቅን ወዳጆች? ከእውነት ለምን ራቅን? ቀደም እየተነሳ የጥፋት ልጅ ምሳሌ የሆነውን ነገር ካራክተር ለመግለጥ ለምን ወደድን? ፍሬ የሚታይ ነው። አሁን ሰዎች እኛ ጋር ቀርበው እንደው የጌታ ሽታ አለብን ወይ? ጥንቶ ቤተክርስቲያን ቀደም እያቸዋለሁ። አንደኛው ፕራይድ ትልቁ ቦታ ይዛል። ኮራፕሽን ትልቁ ቦታ ይዛል። ቁጥር 10 ላይ ምን እናድርግ? ምሳሩ ከአጠገባችን ነው፣ እሳቱም እንደዛው። ማለት ይሄንን ልብ እንዲፈጠር ነው ኢንካሬጅ ማድረጋችሁ። ምን የሚል ምን እናድርግ? አሁን የከበበንን ስፒሪቹዋል የከበበንን ጥፋት ምን እናድርግ? ቅድም ተብሏል። ፍቅር መስጠት ባቃተን ጉዳይ ምን እናድርግ? ምን እናድርግ ማለት እውነተኛ ወንድማማችነት በኋላ አነሳዋለሁ ብዬ ነው። ኢንካሽ ብቻ አይደለም ምን ሰጠው ለሰዎች፣ በኋላ ነክቼው አልፋለሁ። ኢንካሽ ብቻ አይደለም ምን ሰጠው፣ አንዱ ነው ምን ሰጠውን ትንሽ ጠቁማቸዋለሁ። እሱ ብቻ አይደለም ግን ከዛው እውነት ርቀን ወደዛኛው ልሄድንበት። ለምሳሌ እንደ ሉቃስ ወንጌል 6:38 ላይ ስጡ ይሰጣችሁማል የሚለው አንዱ ገንዘብ ብቻ አይደለም፣ ፍቅርን ነው፣ ምህረትን ነው። ምህረት ለመስጠት ምንድነው ያገደን? ቸር መሆን ምን አቃተን? ይቅር ሰዎችም ማለት ምንድነው ምርር አድርጎ እንድንይዝ ያደርጋል። እነዚህ ግሩፖችን አድሬስ ያደረገበትን ምን እናድርግ የኛም ጥያቄ መሆን አለበት። ቁጥር 11 ላይ መጥምቁ ዮሐንስ በመንፈስ ተሞልቶ የቀረበው መልእክቴ ነው። ሁለት ልብስ ያለው አንዱን ያካፍል። ቅድም አብርሽ ብሎታል። ማለት አንድ ነገር ውስጥ ግቡ ነው። ይሄ የማካፈል ህይወት ውስጥ ግቡ። በቃ ምንድነው ስሌቱ? ማካፈል ነው። አሁን የተገለጸው ምግብና ልብስ ነው፣ ግን ሲምቦሊክም ብያስባለሁና አንዱ ኢንካሽ ነው። እሱ ብቻ አይደለም። ፍቅር መስጠት አንዱ ምግብ ነው፣ ቅድም እንደተባለው ገንዘብ ነው ተብሏል። ግን ልጨምርላችሁ እኔ እንደ ሉቃስ 6:38 ላይ ስጡ ይሰጣችሁማል፣ የሚምር ይማራል። በነገራችን ላይ ዋናው ኮንቴክስት እሱ ነው። ይቅር የሚል ይቅር ይባላል። ጊዜ መስጠት ትችላላችሁ ለሰዎች። በጣም እዚህ ሀገር ላይ አንዱ ጭንቀት ጊዜ ነው። ለሰዎች ጊዜ ማካፈል፣ ሰዎች በውጥረት ላት ውስጥ ደርሶ ካውንስል ማድረግ አንዱ አገልግሎት ነው። አይዟችሁ ጌታ ከእናንተ ጋር ነው ብሎ ማጽናናት።
ለሰዎች መገኘት፣ አትሊስት ፕሮፐርሊ እነሱን ማናገር ባንችል አብረናቸው እንባ ያፈሰስን ከቻልን አብረናቸው መጸለይ፣ በውድቀታቸው ሳንስቅ እንዲቆሙ መማለድ፣ ይሄ ሁሉ መስጠት ነው። ጊዜ እንሰጣለን፣ እናማክራለን፣ ልብስ ካለ ልብስ እንሰጣለን፣ ገንዘብ እግዚአብሔር ከሰጠን እናካፍላለን። ግን የክርስትና ህይወት ይወላችሁ የማካፈል ህይወት ነው። ታስታውሳላችሁ አይደለም? እነዛን ሐዋርያት ሥራ ምዕራፍ 20 ላይ የነበሩ ሰዎችን የኤፌሶን መሪዎችን ሰብስበው ጳውሎስ ምንድነው ያለው? 3 ዓመት ከእናንተ ጋር አብሬ ስሆን በእንባ በትጋት ኖርኩኝ፣ እንዴት እንዳገለገልኳቸው ታውቃላችሁ። መሪዎችን ጨምር ነው። በእንባ ሁሉም ነገር ነግሬያቸዋለሁ፣ ምንም አላስቀረውባቸው። አሁን ሄዳለሁ፣ እኔ ከበኋላ ከሄድኩ በኋላ ለመንጋው የማይራሩ ክርስቶስ በደሙ ለዋጃት የማይራሩ አመፀኞች ይመጣሉ። ይህንን አንድ ነገር አስተውሉ አለ፣ ከሚቀበል ይልቅ የሚሰጥ። ኖት ኦንሊ ካሽ፣ ለሰዎች እኮ ልብ እንሰጣለን፣ ጊዜያችንን እንሰጣለን፣ አብረናቸው እንጸልያለን። yes we know እዚህ ሀገር ላይ ብዙ ቀድመቴም እያነሳው የፋይናንስ ውጥረት አለ። ለአንዳንዶቻችንም አይበቃም ከወር እስከ ወር። that's fine፣ እግዚአብሔር ይረዳዋል ካልቻለ። ግን እሱ ብቻ ነው ወይ መስጠት? መለወጥ ምን አቃተኝ? ወንድሜን መውደድ ማቀፍ ምን አቃተኝ? በትላንትናው ነገር መክረም ከየት የመጣ ልብ ነው? ከሚቀበል ይልቅ የሚሰጥ። ፊልጵስዩስ ምዕራፍ 2 ላይ 3 ላይ ነው ያለው፣ ሁሉም የራሱን ይፈልጋል። ጢሞቴዎስ ግን እንደዛ አይደለም። የራሱን አይፈልግም ማለት አግበስብሴ አይደለም። ባለፈው ፓስተር ቢተው ነው ቆንጆ ነገር አቅርቦልናል። የኢትዮጵያው መንግስት ፓርቲ ብልጽግና፣ የምንማረውም ወንጌል የብልጽግና ወንጌል ሰብስበው አከማቸው የራስ አድርገው ነው። በተነ፣ ለምስኪኖችም ሰጠን፣ ለባለጠጎችም መከረ። ጳውሎስ ራሱ አይደል ለጢሞቴዎስ ጽፈለት ማለት ነውና ብልጥግናችሁ በላይ ባለው መዝገብ ይሁን፣ አከማቸው። ገንዘብን በመሰብሰብ ውስጥ ለካስ ሀብት እንደሌለም ይነግራል። ማለት ማካፈልን በብዙ ነገር እንድታዩት ነው። እኔ አሁን ኢንካሬጅ ማድረጋችሁ ለራሴም ጭምር። ቀጥሎ እንዲህ ይላቸው፣ ምን እናድርግ? እነዚህ ቀራጮች ደግሞ መጡ። ይሄ የመጣው መላው ህዝብ ነው፣ ለመላው ህዝብ የተነገረ ነው። አካፍሉ ነው። የማካፈል ስሌት ውስጥ ግቡ። ቁጥር 3 ላይ ከታዘዘላችሁ አብልጣችሁ አትወስዱ። ሁ ታክስ ኮሌክተርስ፣ እነዚህ ቀረጥ ሰብሳቢዎች ደግሞ ሌላ ግሩፕ ነው። ምን አይነት ግሩፕ ነው? ታክስ ኮሌክተር አይሁዳዊ ሆነው ለሮም ግብር እየሰበሰቡ የሚልኩ ከተገባቸው በላይ የሚወስዱ ናቸው። in other words ኮራፕትድ የሆኑ ናቸው። ተቋም ሁሉ ሳይቀር ነው ኮራፕትድ የሆኑ። አይግረማችሁ እኛ ጋር። ስለዚህ እነዚህ ታክስ ኮሌክተር የተገፉ ምንድነው? እንደ ባንዳ ይቆጠራሉ። በራሳቸው ህዝብ ከተገባቸው በላይ ይወስዳሉ። እንደ ኃጢአተኛ ይቆጠራሉ። ለምሳሌ ዘኪዮስ ሉቃስ 15 አንዱ ምሳሌያችን። ጌታን ሊያይ የወደደው ትላንት ዘኪዬ ያነሳ ነበር። ጌታን ለማየት ነው የፈለገው እንጂ ቤቱ እንዲገባ አልነበር። ምክንያቱም ታምራት አድርጓል። ምንድነው? አይነ ስውር አብርቷል። ዝናው የወጣ አምላክ ነው። ለማየት ነው ሄደው። ሳያውቀው ነው ጌታ ቤቱ ገብቶ የተገኘው። ናውረድ እኔ አብሬህ ይሆናል አለው። ለንስሐ የሚገባ ፍሬ ያደረገ ምን አድርጎ? ከቀራጭ ጋር ሊውል ይገባል ስሉት እሱ ብድግ አለና ጌታ ምንም አላለም። ዝም ብሎ ቤቱ ነው ያለው። ጌታ ሆይ ካለኝ እኩሌታ ለድሆች እሰጣለሁ፣ ማንንም በሐሰት ከሽ እንደሆነ 4 እጥፍ መልሳለሁ። የንስሐ ፍሬ ነው ማለት የተነካ ሰው የተለወጠ ሰው የሚያደርገው ነው። 4 እጥፍ መልሳለሁ። ጌታ ረመልስም አላለው። ዛሬ ጌታ በመንፈሱ አቅጣጫዎቻችንን ይቀይራል። ወደሱ ፈቃድ ይመልሰን፣ ወደ አጀንዳው ይመልሰን። ክብር ለአምላካችን ለእግዚአብሔር ይሁን። የተለወጠ ሰው ማንነት ይሄን ነው የሚያደርገው። ጭፍሮች መጡ፣ ወታደሮች በሮማን ሶልጀር፣ ሌሎችም መጡ። እኛስ ምን እናድርግ? የተለያየ ግሩፖች እንድታስቡ። እነዚህ ወታደሮች ናቸው። እነሱ ደግሞ ለነሱም መልእክት አለው ዮሐንስ። እኛ ደግሞ ምን እናድርግ? እንደዚህ ብድግ እያሉ በግሩፕ የሚመጡ ይመስላል። ወጥተው እኛስ
እኛስ የኛም ጥያቄ ይሁን እኛስ ምን እናድርግ? አሁን ላለበት ሁኔታ የማንንም ግፍ እንዳትሰሩ፣ ማንንም በሐሰት አትስከሱ፣ ደሞዛችሁ ይብቃችሁ። ወታደሮች ናቸው፣ ይጠብቃሉ። ሰው በሐሰት እየከሱ ገንዘብ ይበዘብራሉ፣ ይወስዳሉ፣ ግፍ ይሰራሉ በሰው ላይ። እንዳይመስላችሁ ውጪ አሁን ግፍ ያለ ውስጣችን። ይህን ሲናገር አይተው መንፈስ ቅዱስ የልባቸውን ደርሶ ይናገር ስለነበረ ወይኔ ይሄ ክርስቶስ አይደለም እንዴ አሉ። ይሄ ክርስቶስ መሆን አለበት፣ እንዴት አውቆ ሊናገር እንቻል? ዮሐንስ ሌላ ምንም አላለም፣ እኔን ክርስቶስ አላለም። ቁጥር 6 ላይ እኔም ማጠምቀው በውሃ ነው። የንስሐ ጥምቀት ማለት ነው። ማለት መተው በውሃ ሲጠልቁ ንስሐ እንደገቡ ይቆጠራል። ግን እኔ ላዘጋጃችሁ ነው። አሁን ይሄ ውጫዊ የሆነው ጥምቀት ለውስጥ መለወጣችሁ ምልክት ይሆናል። አሁን ከዚህ በኋላ መንፈስ ይመጣል። ጌታ ይመጣና እንደዚህ ይላል። ቁጥር 7 ላይ 16 ላይ ምንድነው የሚለው? እኔ በውሃ አጠምቃለሁ፣ ነገር ግን የጫማውን ጠፍር መፍታት ከማይገባኝ ከኔ የሚበረታ ይመጣል። አረ ሃሌሉያ! እሱ በመንፈስ ቅዱስና በእሳት ያጠምቃቸዋል። እስቲ በሉት፣ በመንፈስ ቅዱስና በእሳት ያጠምቃል በሉ እስቲ። ሃሌሉያ! አሁን እሱ ሲመጣ ጀኒውን እውነተኛ የሆነ ለውጥ ይሆናል በእናንተ ህይወት ላይ። ይሄ ውስጣችሁም ውጫችሁንም የሚቀይር በተግባር የሚገለጥ ፍሬ ያለው የባህሪ የአስተሳሰብ ለውጥ በእናንተ ላይ። ስለዚህ ኃይል ያስፈልጋቸዋል እኮ እያለን ነው። አሁን ለምለው ነገር ሁሉ ኃይል ያስፈልጋቸው። ያለ ኃይል እኮ አይሆንም። ኧረ ኃይሉም ዛሬም ጨማምሮ ያገኘን እሱ አይደለም። ቅድም በሱ ላይ ነው ተስፋ የምናደርገው። ግን በጣም አስፈሪ ነገር አለ አብሮ። ይሄ የሚመጣው ግን መንሹ በእጁ ነው ደግሞ ይላል። ልክ ስንዴውን ከገለባ ያበጥራው። ስንዴውን እየመረጠ ወደ ጎተራ ነው የሚከተው። ሌላውን ግን ኮተቱን በእሳት ይፈጃል። ይህን የሥነ መለኮት ምሁራን እንደሚናገሩት ክርስቶስ በሰው ልጅ ፊት ሲገለጥ ነው። ክርስቶስ ሲመለስ በጻድቃንና በኃጢ ላይ ስለሚሰጠው ፍርድ የሚናገር ነው ብሎ ይሞግታል። ስነ መለኮት ምሁራንም በዚህ ይስማማል። ግን እዛ አንድ ጉዳይ ነው። እዚህ ስለምን አናወጣው? ቅድም ካለው ጋር አይሄድም። ምሳሩ በዛፉ ስር አለ፣ የሚያጣራውም አሁንም አለ። ጌታ ሲመጣም የሚያጣራውን ያጣራል። አሁንስ ያጣራም ብለን እናስብ ይሆን እንዴ? አይመስልም። ያጣራል ማለት እንደው የመመለስ ምልክት ራሱ የሚያሳይ ልብ ምን አይነት ልብ ነው? ፈጥኜ ልንገራችሁ። አንደኛው የመመለስ ራሱ ምልክት ሳይን እየተመለስኩ ነው የሚል ሰው ራሱ ምልክቱ አንደኛው የት እንደወደቀን መረዳታችን ነው። የት እንደወደቀን እናውቃለን። የሎዶቅያ ቸርች በዮሐንስ ላይ ምዕራፍ 3 ላይ ያለች ቤተክርስቲያን ባለጠጋ ነኝ፣ ሀብታም ነኝ፣ ሁሉ ነገር አለኝ የምትልናት ስለምታቋጥ ነው። እቺ የሎዶቅያ ቸርች ምን አይነት ቸርች ናት? በራድም ትኩስም ያልሆነች ለብ ያለች የሎዶቅያ ቸርች አንዷን ቸርች ነው ማነሳላችሁ። ብዙ አልገባምና ግን የዟ ቸርች ችግር ምንድነው? የት ጋር እንዳለች አለማውቃ ነው። ባጭር ቃል ማለት ራቁቷንም ሆና በኢኮኖሚ አላት። ኢኮኖሚዋ ሙሉ ነው። ገንዘብ አላት፣ ልብስ አላቸው። እንደውም ስለ አይን ኩል ይናገራል። ሜዲካል ስኩል እንዳለም ይሄ የአይን ሕክምና ሁሉ እንደሚያካሂዱ አንዳንድ መረጃ ያቀርባል አንዳንድ ጽሁፎች ላይና የሜዲካል ስኩል ጭምር አላቸው። ለዚህ ነው ስለ አይን ኩል ይናገራል። በኢኮኖሚ በገንዘብ በሚያስፈልግ ነገር ሙሉ ናት፣ ግን መንፈሳዊ ድሃ ናት። ማለት ድህነቱ አይደለም የሚያስገርመው፣ ያንን አለማውቃ ነው ከባድ ማለት። ወደ ታድሶ የሚወስደን ምልክት ምንድነው ወዳጆቼ ካላችሁን፣ ወንድማዊ ምክር በቃ የትጓን እንደወደቅን መጀመሪያ ማወቅ እንጀምራለን። ምንድነው የጣልኩት? ምንድነው የጠፋብኝ? ምንድነው ያነሰኝ? ወዴት ልመለስ? ቀደም የኤፌሶን ቤተክርስቲያን እንዳነሳ ነበር። የቀደመውን ፍቅር ጥለሻል። ምንድነው የጣልነው የሚለውን ነገር መጀመሪያ ከቤት እንደወደቅ
የቱ ጋር እንዳለን አለማወቃችን ሌላው ችግር ነው። በወፍ በረር ነው ማነሳላችሁ። የሎዶቅያ ቸርች ለብ ያለች ጌታንም ያስወጣች ናት። እነሆ በደጅ ቆሜ አንኳኳለሁ አላት። ማንም በሩን ቢከፍትልኝ አሁንም እገባለሁ፣ ከሱ ጋር ራት እበላለሁ። አይታችሁ እግዚአብሔር ሁሌ ለካስ በውድቀት መካከል እንኳን ተስፋ መጽናናትን የሚሰጥ አምላክ ስሙ ለዘላለም ብሩክ ይሁን፣ ለዘላለም የተባረከ ይሁን። በደጅ ቆሜ ብታስወጡኝም አንኳኳለሁ፣ እረ ልገባ ፈልጋለሁ እያልኩ አንኳኳለሁ። ዛሬ ምናልባት በእናንተም በእኔም ጌታ ለኛ ለልባችን እያንኳኳ ይሁን። አስገቡኝ፣ ልምጣ፣ ላድስ፣ ፍቀዱልኝ። እንደ ቪኦጂ ቸርች እንደ ከተማ ጌታ እያለን። ሁለተኛው በፍቅሬ ኑሮ ቅድም ያለው ዮሐንስ 15 ላይ ያለውን ክፍል ሄዳችሁ እዩት። እናንተ ጊዜ የለንም። ዮሐንስ ወንጌል ምዕራፍ 15 የገበሬ ምሳሌ የቀረበበት ነው። በፍቅሬ ኑሩ የሚለው 3 ላይ ዮሐንስ ወንጌል 15:3 ላይ አሁን ከሰማችሁት ቃል የተነሳ ንጹሃን ናቸው። የእግዚአብሔር ቃል አስተሳሰብን፣ ልብን፣ አካሄድን ይቀይራል። በቃሉ መሆን ይጠይቃል። በክርስቶስ መሆን ማለት በፍቅሩ መሆን ማለት ነው። ቅድም እንደተገለጸልን በጣም ተብራርቷል በጸሎት ውስጥ። ፍቅር አይመካም፣ የራሱንም አይፈልግም፣ አይታበይም። በመላእክት ልሳን በሰውም ልሳን ብናገር ፍቅር ግን ከሌለኝ ከንቱ ነው ማለት። ይሄንን ቅድም ብዙ ስለተባለ እንዴት ነው አዶፕት የምናደርገው? እየታገለን ነው ወደ መስጠት ውስጥ የምንገባበት፣ ወደ መተው ውስጥ የምንገባበት። የራሱን አይፈልግም ማለት መብቱን የሚተው ነው ፍቅር። የመብት ያለ አይልም፣ ይልቁንም በመስጠት ስሌት ውስጥ የሚገባ ነው። ሶስተኛው እና መጨረሻው በእግዚአብሔር ጸጋ ላይ መደገፍ ይጠይቃል። በጸጋና በኃይሉ ላይ መደገፍ ነው። የምንፈልገውን ለውጥ ለማምጣት ወዳጆች ሆይ ጸጋውና ኃይሉ የሚያስፈልገን ሞመንት ላይ ያለንና በብርቱ ጸጋ ያሻኛል እንድንል ማለት ቲቶ ምዕራፍ 2:11 ላይ የሚናገራል አይደል? ይህም ጸጋ ዓለማዊነትን ምኞትን ክደን የተባረከውን ተስፋችንን ክርስቶስን እንድንጠብቅ ያደርጋል። ዓለማዊ ምኞትን እኮ ያስክዳል ጸጋው ራሱ። እሱ እኮ ነው አይደል? ነው ከጌታ ተወልደናልና በኃጢአት የሚያስከርም ማንነት አያመጣም። በእኔነት ውስጥ አንድን አማኝ አያቆይም። በቃ አያቆይም። በትላንትናው ባሮጌው ነገር አያቆይም። ጸጋው ራሱ ለምንድነው ከጸጋው ጎለን የተገኘ ነው? ወዳጆች ሆይ ማለት በመንፈሱ ላይ በጸጋው ላይ እንደገፍ። እኛ ያለን የጽድቅ አርነት ነው፣ የጽድቅ አርነት ነው ወዳጆች ሆይ። ጌታ በመንፈሱ ይርዳን። ማለት ምን እናድርግ የሚል ልብ ይኖረን ይሁን አላውቅም። ምን እናድርግ? ከየትኛው ግሩፕ ውስጥ ነን? ምን እናድርግ? ጌታ ምን እናድርግ የሚል ልብ እየጠየቀ ነው።